በኢትዮጵያና ኤርትራ መካከል የተፈጠረው መቃቃር አሳሳቢ ነው ሲል ህወሓት ስጋቱን ገለጸ። ታጣቂዎች በሀገራዊ ምክክር ላይ እንዲሳተፉ መንግስት ከመገናኛ ብዙሃን ጥሪ ባለፈ በድርድር በሽምግልናና በሌሎች ሰላም በሚያመጡ ማናቸውም አማራጭ ግጭቶችን እንዲያቆም ሲል ኢዜማ አሳሰበ። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱን ዋና ዋና ዜናዎች ይዘን ቀርበናል። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ወደ ዝርዝር ዜናዎቹ እናልፋለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብሔራዊ ስራ አስፈጻሚ ኮሚቴ ከየካቲት 22 እስከ 24 ቀን 2017 ዓ.ም ባደረገው ስብሰባ በድርጅታዊና ወቅታዊ ሀገራዊ የፖለቲካ ጉዳዮች ላይ የተለያዩ ውሳኔዎችን መስጠቱን አስታውቋል። በኢትዮጵያ ወደ ስልጣን መውጫ መንገድ ምርጫና ምርጫ ብቻ እንዲሆን አበክሮ እንደሚሰራ የገለጸው ኢዜማ አሁናዊ ሀገራዊ የፖለቲካ ላይ ገንቢ ሚና ለመጫወት በአጭር ጊዜ ውስጥ ሊደረጉ ከሚገባቸው ፖለቲካዊ ተሳትፎዎች መካከል በቀጣዩ ሀገራዊ ምርጫ ላይ ጠንካራ ተፎካካሪ ሆኖ መቅረብና ለዚህም በቅርቡ በፓርቲው መሪ ፕሮፌሰር ብርሃኑ ነጋ የሚመራ የምርጫ አስተባባሪ ኮሚቴ ወደ ስራ እንደሚገባ የብሔራዊ ስራ አስፈጻሚ ኮሚቴ ስብሰባውን በተመለከተ ያወጣው መግለጫ ጠቁሟል። ኢትዮጵያ ያለችበት ወቅታዊ የፖለቲካ ሁኔታ ላይ ውይይት የተደረገ ሲሆን ውስጣዊ የጸጥታ ችግሮች፣ የኑሮ ውድነትና ጂኦፖለቲካዊ ጉዳዮችን በየፈርጁ ተመልክቶ አሁናዊ ሀገራዊ ፖለቲካችን ከዚህ ቀደም ከነበረው በተለየ ሁኔታ እየተለወጠ መምጣቱን ፓርቲው እንደተገነዘበም ገልጿል። ከ2010 ዓ.ም ለውጥ በኋላም ቢሆን በዘውግ ማንነት ላይ የተመሰረተው የፖለቲካ ሂደት የሀገራችንን እድገትና ዴሞክራሲ ወደ ኋላ በማስቀረት ዛሬም እልባት ስላላገኘ ለዜጎቻችን መፈናቀል፣ ሞትና ሰላም ማጣት መንስኤ መሆኑን ቀጥሏል። በእንደዚህ አይነት ሀገራዊ ሁኔታና በሚለዋወጡ ጂኦፖለቲካዊ ጉዳዮች ምክንያት ሀገር ወዴት እየሄደች ነው የሚለውን ጥያቄ ለመመለስ ባለመቻሉ ህዝባችን በከፍተኛ ግራ መጋባት ውስጥ መሆኑንና ማህበረሰባችንን ከዚህ ግራ መጋባት በማውጣት ሁሉም ዜጋ በእኩልነት የሚኖርባትን ሀገር ለመፍጠር የሚያስችል የፖለቲካ ስርዓት ለመዘርጋት ይቻል ዘንድ ፓርቲያችን ይህንን ተለዋዋጭ የሆነ የፖለቲካ ስርዓት በተረዳ መልኩ ለህዝቡ ጠንካራ የፖለቲካ አማራጭ ሆኖ ሊሰራ እንደሚገባ መግባባት ላይ ተደርሷል ሲል በመግለጫው አስታውቋል። ኢዜማ የፖለቲካ ፓርቲና የቡድኖች ጥቅም ከሀገር በታች መሆኑን በመገንዘብ የሀገርን ጥቅም ጉዳይ በምንም መልኩ በሁለተኛ ደረጃ እንደማያዩ አረጋግጦ ላለፉት 30 ዓመታት በተለይ በዘውግ ማንነት ላይ የተንጠለጠለው የፖለቲካ አስተሳሰብና መዋቅር እስካሁን ሀገራዊ አንድነትን በማላላትም ሆነ ለዘላቂ ሀገራዊ ጥቅሞች ስጋት የሆኑ አያሌ ችግሮችን ያጋለጠ መሆኑ ሳያንስ በዚህ ስሁቱ አስተሳሰብ የተለከፉ ኃይሎች ከባዕዳን ጋር ሳይቀር በመሰለፍ ብሔራዊ ጥቅሞችን አደጋ ላይ ለመጣል እየተንቀሳቀሱ ነው ሲል ከሷል። የሀገር ሉዓላዊነትን የሚፈታተኑና የሕዝብን ሰላም የሚነሱ ጉዳዮች ሲከሰቱ ምንጊዜም ኢዜማ ከሁሉም ሀገር ወዳድ ኃይሎች ጋር እቆማለሁ በማለትም አስታውቋል። ሀገራዊ ምክክሩ የሚመራበትን ሕግ በመደንገግም ሆነ ኮሚሽነሮቹን በመሰየሙ ሂደት በርካታ እክሎች እንደነበሩ ያስታወሰው ኢዜማ አሁንም በሀገራዊ ምክክር ሂደቱ ላይ እየተሳተፈ በመሆኑ ገዢው ፓርቲ በአንዳንድ አካባቢዎች እንደተስተዋለው የተለያዩ ጣልቃ ገብነቶችን በመፈጸም አመኔታውን ከመሸርሸር እንዲቆጠብ ሲል አሳስቧል። ሀገራዊ ምክክሩ ሙሉ በሙሉ ስኬታማ እንዲሆን በተለያዩ አካባቢዎች ነፍጥ አንስተው የሚፋለሙ ኃይሎች ተሳታፊ መሆን እጅጉን አስፈላጊ በመሆኑ መንግስት ከመገናኛ ብዙሃን ጥሪ ባለፈ የሚያደርጋቸውን ሙከራዎች ግጭቶችን በዘላቂነት ለመፍታት በድርድር በሽምግልና ብሎም በሌሎች ሰላም ማምጣት በሚችሉ ማናቸውም አማራጭ መንገዶችን ተጠቅሞ ግጭቶቹ የሚቆሙበትን ሁኔታ እንዲያመቻች ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ጥሪ አቅርቧል። በተጨማሪም በሁሉም የሀገሪቱ አካባቢዎች ነፍጥ ያነሱ አካላትም ለሰላም ድርድር ክፍት እንዲሆኑና በሀገራዊ ምክክሩ እንዲሳተፉ ጠይቋል። የአርጀንቲና አውሮፕላን ፋብሪካ አዲስ አበባ ላይ ቅርንጫፍ በሚከፍትበት ሁኔታ ላይ ውይይት መደረጉ ተገለጸ።
የኢትዮጵያና አርጀንቲና መንግስታት በአቪዬሽን ዘርፍ ላይ ያላቸውን ትብብር ለማጠናከር መስማማታቸውን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታውቋል። በኢትዮጵያ የአርጀንቲና አምባሳደር ዡዋን ኢግናቺዮ ሮካታግሊያታ በኢትዮጵያ ሲቪል አቪዬሽን ባለስልጣን ተቋምን የጎበኙ ሲሆን ከባለስልጣን መስሪያ ቤቱ ዋና ዳይሬክተር አቶ ጌታቸው መንግስቴ ጋር ውይይት አድርገዋል። በውይይታቸውም በአርጀንቲና አውሮፕላን ማምረት፣ መጠገን፣ ምህንድስና አገልግሎቶች እንዲሁም ለደህንነት ለመከላከያና ለሲቪል በማቅረብ የሚታወቀውን የአርጀንቲና አውሮፕላን ፋብሪካ ጋር በቴክኖሎጂ ሽግግር አፍሪካን ታሳቢ ባደረገ መልኩ አዲስ አበባ ላይ ቅርንጫፍ በሚከፍትበት ሁኔታና ለጠቅላላ አቪዬሽኑ ድጋፍ በሚያደርግበት አግባብ ዙሪያ በጋራ መስራት የሚቻልበት ሁኔታ ማመቻቸት በተመለከተ ባለስልጣናቱ ተወያይተዋል ተብሏል። በተጨማሪም ከአንድ ወር በፊት በአርጀንቲና ቦነስ አይረስ በተካሄደ ድርድር በአጭር ፊርማ ደረጃ የተጠናቀቀውን የአየር አገልግሎት ስምምነት በሙሉ ፊርማ ደረጃ የሚጠናቀቅበት ሂደት እንዲፋጠን ለማድረግ እንዲሁም በዓለም አቀፉ ሲቪል አቪዬሽን ድርጅት የሥራ አስፈጻሚ ምክር ቤት ስብሰባ በሚቀርቡ ጉዳዮች ላይ በጋራ መስራት በሚችሉበት ሁኔታ ዙሪያ እንደተወያዩ የኢትዮጵያ የሲቪል አቪዬሽን ባለስልጣን ገልጿል። በውይይታቸው መጨረሻም የአውሮፕላን አምራችና የጥገና ኩባንያው በኢትዮጵያ ቅርንጫፍ የሚከፍትበትን ሁኔታ ለመፈተሽና ለመወሰን ጨምሮ በተወያዩባቸው ሌሎች ጉዳዮች ላይ በትኩረት እንዲሰራ የአርጀንቲናው አምባሳደርና የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ተግባብተዋል ተብሏል። በኢትዮጵያና ኤርትራ መካከል የተፈጠረው መቃቃር አሳሳቢ ነው ሲል ህዝባዊ ወያነ ሓርነት ትግራይ ህወሓት ስጋቱን ገለጸ። ዝርዝር አለን። በኢትዮጵያና ኤርትራ መካከል የተፈጠረው መቃቃር አሳሳቢ ነው ሲል ህወሓት ስጋቱን ገልጿል። ብራከሾ ከተሰኘ የበይነ መረብ መገናኛ ብዙሃን ጋር ቆይታ ያደረጉት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በኢትዮጵያና ኤርትራ መካከል መቃቃር መፈጠሩን ስለመታዘባቸው ገልጸው ቀይ ባህርን ማዕከል ያደረጉ የቃላት ልውውጦች እንዳሉም ተናግረዋል። ዝግጅት የሚመስሉ ወታደራዊ ትዕይንቶችን እያየን ነው ያሉት አቶ አማኑኤል በእሳቸው ግምገማ ሁኔታዎቹ ወደ ሰላማዊ መንገድ ይሄዳሉ የሚል ግምት እንደሌላቸው ጠቅሰው በጦርነት የሚፈታ ጥያቄ የለም ሲሉም ተናግረዋል። አንዳንድ የህወሓትና የጸጥታ ኃይሉ አመራሮች ከኤርትራ መንግስት ጋር ግንኙነት አላቸው በሚል እየተሰራጨ ስላለው መረጃ በማንሳትም ህወሓትም ሆነ የጸጥታ ኃይሉ ከኤርትራ ጋር ይሁን ከሌላ ኃይል ጋር ከኢትዮጵያ መንግስት ተጻራሪ የሆነ አካሄድን እንደማይከተል ሊታወቅ ይገባል ብለዋል። የታቀደ ሴራ አሊያም ማስፈራሪያ ካልሆነ በስተቀር ከጥርጣሬ ባለፈ ድርጅቱ ማስረጃ ሊቀርብበት እንደማይችል የገለጹት የድርጅቱ ሊቀመንበር በህገ መንግስቱና በፕሪቶሪያው ስምምነት መሰረት እንደ ክልል የታወቁ ህጋዊ አካሄዶችን ብቻ እንደሚከተልም አስምረዋል። ሓንቲ መረዳእታውን ክትቀርበ ይትኽእልን ባይዘው ካብ ጥርጣሬ ሓሊፉ ህወሓት ሰላማዊ ፎርሙላ ብቻ ነው ተከትሎ የሚሄደው። እደግመዋለሁ፣ ህወሓት ሰላማዊና ህጋዊ ፎርሙላ ብቻ ተከትሎ ነው የሚሰራው። ይህ ማለት በህገ መንግስቱና በፕሪቶሪያው ስምምነት የሚታወቅ አካሄድ ነው የምንከተለው። በሰላም ተስፋ ስለማንቆርጥ ከዚህ የተለየ አካሄድ አንከተልም። አንድ ክልል በህገ መንግስቱ መሰረት ያለው ገደብ ይታወቃል፣ በፕሪቶሪያው ስምምነትም ያለው ገደብ ይታወቃል። ስለዚህ ህወሓትም ሆነ የጸጥታ ኃይሉ ከኤርትራ ጋር ይሁን ከሌላ ኃይል ጋር ከኢትዮጵያ መንግስት ተጻራሪ የሆነ አካሄድን እንደማይከተል ሊታወቅ ይገባል። ከጥርጣሬ ባለፈ አንድም ማስረጃ ሊቀርብበት አይችልም። መሰል የስም ማጥፋት ዘመቻ እየተካሄደ ያለው ወይ የታሰበ ሴራ አለ አሊያም ደግሞ ሉዓላዊነታችሁ ቢደፈርም ብትገደሉም ብትወረሩም ዝም እንድንል እየታሰበ ማስፈራሪያም ሊሆን ይችላል። እኛ ግን በሰላማዊ ፖለቲካ መንገድ ነው እየተንቀሳቀስን ያለ ነው። በኢትዮጵያና በኤርትራ መንግስት መካከል መቃቃር የሚመስሉና ዝግጅት የሚመስሉ ወታደራዊ ትዕይንቶች እየታዩ ነው በማለት የገለጹት አቶ አማኑኤል ህወሓት ግን በጦርነት የሚፈታ ጥያቄ ባለመኖሩ ነገሮችን በሰከነ መንገድ መመልከት ይገባል የሚል እምነት እንዳለውም አስገንዝበዋል። ከህወሓት በላይ በጦርነት የተጠበሰ የለም፣ ጦርነት ክፉ ነው ያሉ ሲሆን በጦርነት ተጀምሮ በጦርነት የሚጠናቀቅ ነገር እንደሌለ ሊታወቅ ይገባል ብለዋል። በቃልዓይነተን ኩስኽ ስለዚህ የቀይ ባህርን ጉዳይ ማዕከል ያደረገ የቃላት ልውውጥ አለ። ዝግጅት የሚመስሉ ወታደራዊ ትዕይንቶችንም እያየን ነው። በእኛ እምነት ግን ይህ ጉዳይ በዚህ መንገድ እልባት ያገኛል የሚል እምነት የለንም። በአንድ ሀገር ውስጥም ሆነ በጎረቤት ሀገራት ህዝቦች መካከል ለሚፈጠር ልዩነት ጦርነት መፍትሄ ሆኖ አያውቅም። በጦርነት ተጀምሮ በጦርነት የሚጠናቀቅ ነገርም የለም። ጥያቄዎች በጦርነት አይፈቱም።
ህዝብን ከመጨረሽና ሀገርን ከማዳከም እንዲሁም ህዝቦችን ከማቃቃር በስተቀር ምንም ፋይዳ የለውም። በውይይት የማይፈታ ነገርም የለም። የምናየው ነገር ግን ወደ ሰላም ሳይሆን ወደ ግጭት የሚያመራ ነው የሚመስለው። የእኛ ሰዎች ማለትም የጊዜ አስተዳደሩ ሰዎች ከፌዴራሉ መንግስት ጋር በነበረን ውይይት ዲዲአር ቶሎ ይፈጸምና ሰራዊቱ ወደ ሀገር መከላከያ ሰራዊት ይቀላቀል እንዲሁም ወደ ትግራይ ይግባና ድንበር ይጠብቅ የሚል ሀሳብ ሲያቀርቡ የተቃወምነው ለዚሁ ነው። የሰራዊቱ ወደ መከላከያ መቀላቀል ጉዳይ ሌላ ራሱን የቻለ ጉዳይ ሆኖ ይህ ግን መቃቀር ውስጥ የገቡ ሀገራት ወታደሮችን ድንበር ላይ ማቀራረብ ኃላፊነት የጎደለው ተግባር ስለሆነ ነው። የኢትዮጵያም ሆነ የኤርትራ መንግስታት ነገሮችን በሰከነ መንገድ መመልከት አለባቸው ብለው ትግራይን የጦርነት አውድማ ማድረጉ ብቻ ሳይሆን የሚያመጣው ጂኦፖለቲካዊ አደጋም ከግምት መግባት እንዳለበት አስገንዝበዋል። ህወሓት በአሁኑ ወቅት ጦርነትን እንደሚጠየፍ የገለጹት ምክትል ሊቀመንበሩ እኛ ጦርነትን ስለጠላ ነው ብቻ አናስቀረውም፣ አካባቢያችን ላይ ያሉ አካላትም ሰላም ወዳድ ሊሆኑ ይገባል ሲሉ ተደምጠዋል። ሰላማዊ ፖለቲካዊ ህጋዊ ዘይኮኑ መንገድታት ሀገራቱ ወደ ጦርነቱ ቢገቡ የጦርነት አውድማ የምትሆነው ትግራይ ናት። ህዝባችን ብዙ መከራ አሳልፏል። ጦርነት ይበቃዋል። በመሰረቱ እንዲህ አይነት መቃቀር ውስጥ መግባትም ተገቢ አይደለም። ሁለቱ መንግስታት ልብ ገዝተው እንዲያስቡበት ነው የምንፈልገው። ጦርነቱ ምን እንደሚወልድም አይታወቅም። የሌሎች ሀገራት መዋጊያ ሜዳ ሊያደርገን ይችላልም። እንደ ሀገር ጂኦፖለቲካዊ አደጋውም ከፍተኛ ነው። ብዙ ችግሮች አሉብን። ሌላ መሸከምም አንችልም። ትናንት ከሻዕቢያ መሪዎች ጋር ሲሳሳቁና ሲዶልቱ የነበሩ የመንግስት መሪዎች ግን ዛሬ ላይ እኛን ሲመክሩ ማየት ይገርማል፣ ያሳፍራልም። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት እንዲሁም የጸጥታ ኃይሉ ከኤርትራ መንግስት ጋር ግንኙነት ጀምረዋል በሚል የተሰራጨውን መረጃ ባሳለፍነው ሳምንት ውድቅ ማድረጋቸው ይታወሳል። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝናቸው ዜናዎች ያደመጣችኋቸው ነበሩ። ለቆይታችሁ እያመሰገንን ለወቅታዊ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ።